ታላቅ የምስራች ለነጋዴዎች ሁሉ የንግድ እምብርት በሆኑት በመሃል መርካቶና በፒያሳ የራስዎ የንግድ ሱቅ ባለቤት የሚያደርግ ወርቃማ እድል ታላቅ የ45% ቅናሽ ይዘንላችሁ መጥተናል። በፒያሳ ከ400 ሺህ ብር ቅድመ ክፍያ ብቻ እንዲሁም በመሃል መርካቶ በ800 ሺህ ብር ቅድመ ክፍያ ብቻ። ይህ የ45% ታላቅ ቅናሽ እድል የተመቻቸው መጀመሪያ ለሚመጡ ለ10 ባለ እድለኞች ብቻ በመሆኑ ፈጥነው አሁኑኑ ይመዝገቡ። ያሉን ሱቆች እጅግ ውስን በመሆናቸው አሁኑኑ በ0995 13 722 ይደውሉ። ሜሪት ፕሮፐርቲስ። ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት ጀነራሎች ወንጀል በዘረፋ ብቻ የተወሰነ አይደለም ሲሉ አቶ ነጋ አሰፋ ገለጹ። የትግራይ ሴት ታጋዮች በህወሓት ከፍተኛ ወታደራዊ አመራሮች መደፈራቸውንና በበሽታ መበከላቸውን አጋልጠዋል። የቀድሞው የህወሓት ከፍተኛ አመራር አባልና የአሁኑ የስምረት ፓርቲ ምክትል ፕሬዝዳንት አቶ ነጋ አሰፋ በትግራይ ጦርነት ወቅት እንታገላለን ብለው ወደ በረሃ በወጡ ሴት ታጋዮች ላይ በከፍተኛ የህወሓት ጀነራሎችና ወታደራዊ አመራሮች የተፈጸሙ እጅግ የሚዘገኑና የሚሰቀጥጡ ወንጀሎችን ይፋ አድርገዋል። አቶ ነጋ አሰፋ ሴቶቹ በሽታ ለክፏቸዋል፣ የህወሓት ጀነራሎች በክለዋቸዋል ሲሉ ያጋለጡ ሲሆን እንደ ቀድሞው አመራር ገለጻ የትግራይ ጀነራሎችና ከፍተኛ ወታደራዊ መኮንኖች የፈጸሙት ወንጀል በሀብትና በንብረት ዘረፋ ላይ ብቻ የተገደበ አይደለም። ታጋይ ሆነው ወደ በረሃ የወጡትን የትግራይ ሴቶች ህይወት ሙሉ በሙሉ እንዳበላሹት የተናገሩት አቶ ነጋ አሰፋ በሽታ ለክፏቸዋል፣ በክለዋቸዋል ሲሉ የአመራሮቹ የፈጸሙትን የኤችአይቪ ኤድስና ሌሎች የአባላዘር በሽታዎች ስርጭት ወንጀል በከባድ ቃላት ኮንነዋል። አቶ ነጋ አሰፋ ለተናገሩት ማረጋገጫ ይሆን ዘንድ በአሁኑ ወቅት በመቀሌ ከተማ የሚታየውን ነባራዊ ሁኔታ እንደ አብነት ጠቅሰዋል። ወደ መቀሌ ዩኒቨርሲቲ አካባቢ ጎራ ብለህ ከነበረ እነዛን ስፍር ቁጥር ያልነበራቸው ነፍሰ ጡር ሴቶች አይተሃቸዋል ወይ ሲሉ የጠየቁት አቶ ነጋ እነኛ ሴቶች በረሃ ያሉ በእነዚህ የህወሓት ጀነራሎች ተደፍረው እየጸነሱ ናቸው ሲሉ በጦርነቱ ወቅት የነበረውን ከፍተኛ የስልጣን አላግባብ መጠቀምና የጾታዊ ጥቃት ወንጀል ይፋ አድርገዋል። ይህ በማህበራዊ ትስስር ገጾች ላይ በስፋት እየተሰራጨ የሚገኘው የአቶ ነጋ አሰፋ የምስክርነት ቃለ ምልልስ ከጦርነቱ ማብቃት በኋላ በትግራይ ክልል ውስጥ ባሉ የህወሓት ከፍተኛ የፖለቲካና የወታደራዊ መሪዎች ላይ የቀረበ ባለው የተጠያቂነትና የሞራል ውድቀት ክስ ላይ ተጨማሪ ትልቅ ማገዶ ሆኖም ብቅ ብሏል። ለኮሪደር ልማት አገልግሎት በመስጠት ላይ የነበረ የኤሌክትሪክ ገመድ የሰረቀ ግለሰብ በፖሊስ አባላት እጅ ከፍንጅ ተያዘ። በረከት አረጋ የተባለ ግለሰብ የስርቆት ወንጀሉን የፈጸመው በጉለሌ ክፍለ ከተማ ወረዳ 1 ልዩ ቦታው ጉስቋም ቅድስት ማርያም አካባቢ ከምሽቱ 4 ሰዓት ላይ ነው። ተጠርጣሪው በሰዓቱ ለኮሪደር ልማት ተዘርግቶ አገልግሎት እየሰጠ የሚገኝ የኤሌክትሪክ ማስተላለፊያ ኬብል በመጋዝ ቆርጦ በመውሰድ በውሃ ፍሳሽ መውረጃ ቱቦ ውስጥ ገብቶ ለመሰወር ቢሞክርም በወቅቱ ስራ የነበሩ የፖሊስ አባላት ተከትለው በመግባት 2 ሰዓት በፈጀ ፍለጋ ከነ ኤግዚቢቱ በቁጥጥር ስር በመዋል አስፈላጊው ምርመራ እየተጠራበት መሆኑ የጉለሌ ክፍለ ከተማ ፖሊስ ዋና መምሪያ ገልጿል። ወንጀል ፈጻሚው በወቅቱ ከነ ኤግዚቢቱ በቁጥጥር ስር እንዲውል ህብረተሰቡ ከፖሊስ ጋር በመሆን አስፈላጊውን ትብብር ማድረጉ የሚያመሰግን ተግባር ነው ያለው ፖሊስ ህዝብ ሲተባበር ወንጀል ፈጻሚዎችን በቀላሉ ለህግ ማቅረብ እንደሚቻልም አመላክቷል ብሏል። የክፍለ ከተማው ፖሊስ ዋና መምሪያም ከአስተዳደሩ ጋር በመነጋገር የፍሳሽ መውረጃ ቱቦ ውስጥ ገብተው ተጠርጣሪውን ለያዙት አባላት ማበረታቻና ሽልማት እንደሚሰጥም አሳውቋል። የአዲስ አበባ ከተማ የቀድሞ ከንቲባ አምባሳደር አሊ አብዶ ከዚህ ዓለም በሞት ተለዩ። የአዲስ አበባ ከተማ አስተዳደርን በ27ኛ ከንቲባነት ከ1990 እስከ 1995 ዓ.ም የመሩት አምባሳደር አሊ አብዶ ከዚህ ዓለም በሞት መለየታቸው ተሰምቷል። አምባሳደር አሊ አብዶ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊት ህይወታቸው ማለፉም ታውቋል። በአርሲ ድሬ ከተማ ከአባታቸው ከአቶ አሊ ሱሌማን እና ከእናታቸው ከወይዘሮ አጸደ ወልደ ማርያም የተወለዱት አምባሳደር አሊ ከትዳር አጋራቸው ጋር በጋራ ያፈሯቸው 2 ሴትና 1 ወንድ ልጆች አሏቸው። አምባሳደር አሊ አብዶ 27ኛ አዲስ አበባ ከተማ ከንቲባ በመሆን እንዲሁም በሱዳንና ናይጄሪያ የኢትዮጵያ አምባሳደር በመሆን ሀገራቸውን አገልግለዋል። አምባሳደር አሊ አብዶ በቆዩባቸው የስራ ዘመናት ሀገራቸውንና ህዝባቸውን በቅንነት በታማኝነትና በታታሪነት ሲያገለግሉ የነበሩ መሪ እንደነበሩም ተገልጿል። ለወዳጅ ቤተሰብ መጽናናትን እንመኛለን።
ኬንያና ደቡብ አፍሪካ 6 አዳዲስ የንግድ ስምምነቶችን ተፈራረሙ። ኬንያና ደቡብ አፍሪካ የሁለትዮሽ ግንኙነታቸውን ይበልጥ ለማጠናከር የሚያስችሉ 6 አዳዲስ የንግድና የትብብር ስምምነቶችን ተፈራርመዋል። ስምምነቶቹ የተፈረሙት የኬንያው ፕሬዝዳንት ዊሊያም ሩቶ በፕሪቶሪያ በሚገኝ ዩኒየን ቢልዲንግስ በመገኘት ከደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ጋር ባደረጉት ይፋዊ የስራ ጉብኝት ወቅት ነው። አዳዲሶቹ ስምምነቶች በሁለት ሀገራት መካከል ስትራቴጂካዊ የሆኑ ዋና ዋና ዘርፎችን ያካተቱ ሲሆን በተለይም በባህር ትራንስፖርትና ወደብ አገልግሎት፣ በጸጥታ ውክልነትና የሴቶችን አቅም በማሳደግ በቴክኒክና ሙያ ትምህርት ስልጠና፣ በኪነ ጥበብና ባህል እንዲሁም በስፖርትና መዝናኛ ዘርፎች ላይ ያተኮሩ ናቸው ተብለዋል። የሁለቱም ሀገራት መንግስታት እንደገለጹት እነዚህ ስምምነቶች ላለፉት 3 አስርት ዓመታት የተገነባውን የሁለትዮሽ አጋርነት ይበልጥ ጥልቅ ለማድረግ የታለሙ ናቸው ተብለዋል። በተጨማሪም በአፍሪካ አህጉራዊ ነፃ የንግድ ቀጠና በኩል የሚገኙ ሰፋፊ የኢኮኖሚ እድሎችን በጋራ ለመጠቀም መሰረት የሚጥሉ መሆናቸው ተመላክቷል። ይህ ስምምነት በሁለቱ የአፍሪካ ግዙፍ ምጣኔ ሀብቶች መካከል ያለውን የንግድ ልውውጥ ለማስፋፋት፣ የውጭ ኢንቨስትመንትን ለመሳብና በሁለቱም ሀገራት አሳታፊና ሁሉን አቀፍ የኢኮኖሚ እድገትን ለማምጣት ትልቅ ሚና እንደሚጫወትም ይጠበቃል። ትራምፕ ከኢራኑ መንፈሳዊ መሪ ጋር ለመወያየት ፍላጎት እንዳላቸው ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራኑ ከፍተኛ መንፈሳዊ መሪ ሞጅተባ ኻሜኒ ጋር ቀጥተኛ የፊት ለፊት ውይይት ለማድረግ ፍላጎት እንዳላቸው አስታወቁ። ይሁን እንጂ ስብሰባው እውን ሊሆን የሚችለው ኢራን አስቀድማ በኒኩሌር መርሃ ግብሯ ላይ ስምምነት ላይ መድረስ ስትችል ብቻ መሆኑን ትራምፕ አስገንዝበዋል። ፕሬዝዳንት ትራምፕ በነጩ ቤተ መንግስት በሰጡት መግለጫ ሰውየውን ማግኘት ፈልጋለሁ በማለት ፍላጎታቸው በግልጽ ያሳዩ ቢሆንም ስብሰባው እንዲካሄድ ግን ኢራንና አሜሪካ በአራት ዋና ዋና አጀንዳዎች ላይ ውጤታማ ስምምነት ላይ መድረስ እንዳለባቸው ገልጸዋል። እነዚህም የኒኩሌር ፕሮግራምና የዩራኒየም ክምችት ገደብ፣ ቀጠናዊ የደህንነት ጉዳዮችና የተኩስ አቁም ስምምነቶች እንደሆኑ ተገልጸዋል። የሁለቱ መሪዎች ቀጥተኛ ግንኙነት ስኬታማነት በአሁኑ ወቅት በሁለቱ ሀገራት መካከል በተጀመሩት የመጀመሪያ ደረጃ ስምምነቶች ውጤት ላይ መሰረተ እንደሚሆንም ፕሬዝዳንቱ አጽንኦት ሰጥተው ተናግረዋል። በአውሮፓውያን አቆጣጠር ከ1979 የኢራን አብዮት ማግስት ጀምሮ በአሜሪካና ኢራን መካከል የነበረውን የብዙ አስርት ዓመታት ጥልቅ የጠላትነትና የውጥረት ታሪክ ከግምት ውስጥ በማስገባት ይህ ስብሰባ ከተሳካ በዓለም አቀፍ ጂኦፖለቲካ ላይ ትልቅ ታሪካዊ ለውጥ ሊያመጣ እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ኢራን እስካሁን ለፕሬዝዳንት ትራምፕ ጥሪ የሰጠችው ይፋዊ ምላሽ የለም። ዢ ጂንፒንግ ከ7 ዓመታት በኋላ ሰሜን ኮሪያን ሊጎበኙ እንደሆነ ታወቀ። የቻይናው ፕሬዝዳንት ዢ ጂንፒንግ በሰሜን ኮሪያው መሪ ኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ ሰኔ 2 2018 ዓ.ም በፒዮንግያንግ ይፋዊ ጉብኝት እንደሚያደርጉ የሀገሪቱ ብሔራዊ መገናኛ ብዙሃን ዘግበዋል። ፕሬዝዳንቱ ሰሜን ኮሪያን የጎበኙት ከ7 ዓመታት በፊት በ2011 ዓ.ም ነበር። ጉብኝቱ የሚካሄደው ፕሬዝዳንት ዢ የአሜሪካውን ፕሬዝዳንት ዶናልድ ትራምፕ እና የሩሲያውን ፕሬዝዳንት ቭላዲሚር ፑቲን በቤጂንግ በተቀበሉ በሳምንታት ጊዜ ውስጥ ነው። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና የፖለቲካ አጋር ብትሆንም ከቅርብ ጊዜ ወዲህ እያደገ የመጣውን የኪምና የፑቲን የቅርብ ጥምረት በጥርጣሬ እንደምትመለከተው ይነገራል። ቻይና እና ሰሜን ኮሪያ ጥቃት ቢሰነዘርባቸው በጋራ ለመከላከል የተፈራረሙትን ዘንድሮ 65ኛ ዓመቱን የያዘው ስምምነት አላቸው። ይሁን እንጂ ሰሜን ኮሪያ ከደቡብ ኮሪያ ጋር የመዋሃድ እቅዷን ሰርዛ ጠብ አጫሪ ፖሊሲ ባጠናከረችበት በአሁኑ ወቅት ዢ ሁለቱን ኮሪያዎች እንዲያሸማግሉ ከደቡብ ኮሪያ ፕሬዝዳንት ሊ ጃይ-ሚኡንግ ጥሪ ቀርቦላቸዋል። ለዚህም ዢ ትዕግስት አስፈላጊ ነው የሚል ምላሽ ሰጥተዋል። በሌላ በኩል ዋይት ሃውስ ፕሬዝዳንት ዢ እና ትራምፕ ሰሜን ኮሪያ የኒኩሌር መሳሪያዋን እንድትቀንስ በጋራ ለመስራት መስማማታቸውን ቢገልጽም የቻይና የውጭ ጉዳይ ሚኒስቴር ግን ስምምነቱን በቀጥታ አላረጋገጠም። ሰሜን ኮሪያ በበኩሏ ባለፉት 5 ዓመታት የኒኩሌር ጦር መሳሪያ ማምረት አቅሟን ከእጥፍ በላይ ማሳደጓን በመግለጽ ከኒኩሌር ፍላጎቷ ወደ ኋላ እንደማትል ግልጽ አድርጋለች። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ